በአውሮፓ ልብ በታሪክ አውሎ ንፋስ ውስጥ አልፋ የዓለምን ስርዓት ጥበብና ፈጠራን ያበረከተች ታላቅ ሀገር አለች። በታላቅ ታሪክ በጠንካራ ኢኮኖሚና ጥልቅ ባህል የተገነባች ምድር። ይህች ሀገር ከሁለት የዓለም ጦርነቶች በኋላ ዳግም ተገንብታ የቆመች ናት። የየትኛዎቹ የባህል እሴቶች ውጤት ናት? ዛሬ ከስልታዊ የዕለት ተዕለት ኑሮዋ እስከ ምትሃታዊ የጥንት ቤተ መንግስቶቿ ድረስ ያለውን የዚህን ልዩ ሀገር እውነተኛ መንፈስ በጥልቀት እንቃኛለን። ወደዚህች ሀገር ስትመጡ መጀመሪያ የሚያጋጥማችሁ ነገር ስርዓት ነው። ህዝቦቿ ለጊዜ ለትክክለኛነትና ለታታሪነት ትልቅ ቦታ ይሰጣሉ። ጊዜ ማለት ወርቅ ብቻ ሳይሆን የማህበራዊ ትብብር ቁልፍም ነው። የትኛውም የህይወት ክፍል ቢሆን ከጊዜ አጠቃቀም ጀምሮ እስከ ትራፊክ ደንብ ድረስ ጥብቅ ስርዓት ይከተላል። በዚህች ሀገር ውስጥ 5 ደቂቃ መዘግየት ማለት ቃል የገባችሁትን ማፍረስ ማለት ነው። ቀጠሮ ካለ በትክክለኛው ሰዓት መገኘት ግዴታ ነው። ይህ ለስርዓት ያላቸው ቁርጠኝነት የተወለደው ከረጅም የኢንዱስትሪ ታሪካቸውና ለጥራት ካላቸው አክብሮት ነው። ይህ ስርዓት ፍልስፍናቸው ነው። በዓለም ገበያ የብራንድ ጥራታቸው የተመሰገነበት ከሚያብረቀርቁ መኪኖች እስከ ትንንሽ መለዋወጫዎች ድረስ ጥራት የህይወት መርሆአቸው ነው። ይህች ታላቅ ሀገር የመሐንዲሶችና የፈላስፎች መገኛ ጀርመን ናት። የጀርመን የግንኙነት ዘይቤ የሚታወቀው በቀጥተኛነትና ግልጽነት ነው። ይህ ባህሪ ከሌሎች ባህሎች ዘንድ ግልጽነት ወይም ጨዋነት የጎደለ ሆኖ ሊታይ ይችላል። ለጀርመኖች ግን ጉዳዩን ቀጥታ መናገር የመከባበር ምልክት ነው። ጊዜን ከመፍጀት ይልቅ ወደ ነጥቡ መግባት አስተማማኝና ሐቀኛ ግንኙነትን ይፈጥራል። ትችት ወይም አስተያየት በሚሰጥበት ጊዜም ቢሆን ስሜትን ከመጠበቅ ይልቅ ትክክለኛውን እውነታ መናገር ቅድሚያ ይሰጠዋል። ሲናገሩም ሆነ ትችት ሲሰነዝሩ በግለሰቡ ላይ አተኩረው ሳይሆን በጉዳዩ ላይ አተኩረው ነው። በማህበራዊ መስተጋብር ውስጥ ስሞል ቶክ ወይም ቀላል ወሬ ብዙም የተለመደ አይደለም። ጀርመኖች ስለ ስፖርት፣ ፖለቲካ፣ ባህል ወይም ፍልስፍና ጥልቅ ውይይቶችን ይመርጣሉ። ከማያውቁት ሰው ጋር በሚገናኙበት ጊዜም ቢሆን ርቀትና መደበኛነት ይጠበቃል። ብዙውን ጊዜ የሚጠሩት ሚስተር ወይም ወይዘሮ ተብሎ በቤተሰብ ስም ነው። የቅርብ ወዳጅነትን ለመመስረት ጊዜ ይወስዳሉ። ግን አንዴ ወዳጅነት ከተፈጠረ በእርግጠኝነት እውነተኛና ታማኝ ጓደኞች ይሆናሉ። በስራ ቦታም ቢሆን የግል ህይወትና የስራ ህይወት በጥብቅ ይለያያሉ። ትክክለኛነትና ቅልጥፍና ከፍተኛ ዋጋ ይሰጣቸዋል። የቢሮ በሮች ብዙውን ጊዜ የተዘጉ ናቸው። ይህም በስራ ላይ ያለውን ትኩረትና ግላዊነት ያሳያል። ስራን በወቅቱና በብቃት መጨረስ የሰራተኛ ስነ ምግባር መሰረት ነው። ከስራ ሰዓት ውጪ ደግሞ የጀርመንን የእረፍት ባህል እንመለከታለን። በተለይ እሁድ ቀን ሁሉም ነገር ይዘጋል። ይህ ቀን ለቤተሰብ ለእረፍትና ለካፌ ኦንድ ኩችን ወይም ቡናና ኬክ ተብሎ የተቀደሰ ነው። እሁድን ማክበር ለግል ህይወት ያላቸውን አክብሮት ያሳያል። ከስርዓት በተጨማሪ ጀርመኖች ለአካባቢ ጥበቃ ከፍተኛ ቁርጠኝነት አላቸው። ጀርመን በዓለም ላይ በሪሳይክል ቀዳሚ ከሆኑት አንዷ ናት። ቆሻሻን በመለየት የላቀ ደረጃ ላይ ደርሳለች። ይህ ኃላፊነት የሚሰማው ባህል ለግለሰብ ንጽህና ብቻ ሳይሆን ለመላው ምድር የሚታሰብ የረጅም ጊዜ እቅድ ውጤት ነው። የጀርመንን ማንነት በጥልቀት ለመረዳት ባህሎቿን መመልከት ያስፈልጋል። ታላቁ ኦክቶበር ፌስት ተብሎ የሚጠራው በዓል ከቢራ መጠጥ በላይ የባቫሪያን ባህል መገለጫ ነው። ቢራ በጀርመን ውስጥ የባህል አካል ነው። በ16ኛው ክፍለ ዘመን የመጣው የንጽህና ህግ የቢራ ጥራት ምን ያህል አስፈላጊ እንደሆነ ያሳያል። በአመቱ መጨረሻ የገና ገበያዎች የቤተሰብ ወግ፣ የእጅ ስራ ጥበብና ታሪካዊ መንፈስን ያሳያሉ። የግሉቫይን ሞቅታ የገና መንፈስን ይፈጥራል። በአመቱ መጀመሪያ ላይ የሚከበረው ፋሽንግ ደግሞ በኮሎኝ፣ ማይንዝ እና ዱሰልዶርፍ በሰፊው ይከበራል። ይህ በዓል ከስርዓቱ ገደብ ወጥተው በደስታና በቀልድ የሚሞሉበት ጊዜ ነው። የጀርመን የባህል ምግብ ቀላል ግን ጥልቅ ነው።
ዳቦና ሶሴጅ ዋና ዋናዎቹ ናቸው። ጀርመኖች ከ300 በላይ የዳቦ አይነቶችን በማምረት የዓለምን ትኩረት ስበዋል። ፓምፐርኒኬል እና ቮልኮርንቮልት የተባሉት ሙሉ የስንዴ ዳቦዎች ታዋቂ ናቸው። ጀርመን የክላሲካል ሙዚቃ የዓለም ማዕከል ነች። እንደ ባች፣ ቤትሆቨን እና ዋግነር ያሉ ሊቆች ከዚህ ድንቅ ምድር ከጀርመን የመጡ ናቸው። የጀርመን ሙዚቃ ለብዙ መቶ ዓመታት የዓለምን የሙዚቃ ታሪክ ቀይሯል። የኦርኬስትራና የኦፔራ ባህል በጀርመን ከተሞች ውስጥ ሕያው ነው። ጀርመን በኪነ ህንጻ ጥበቧ የላቀች ነች። የኒውሽዋንስታይን ካስትል እጅግ ብዙ ዓመታትን ያስቆጠረ ነው። በሌላ በኩል ታላቁ ኮሎኝ ካቴድራል በጎቲክ ስነ ህንጻ ተገንብቶ ከ600 ዓመታት በላይ የፈጀ ነው። የበርሊን ከተማ የጀርመንን ታሪክ ይነግራል። የብራንደንበርግ ጌት የጀርመን ብሔራዊ አንድነትና ሰላም ምልክት ሆኗል። በአቅራቢያው የሚገኘው የበርሊን ግንብ ወይም በርሊን ዎል ለጀርመን ህዝብ የነጻነት ፍላጎትና የጥበቃን ዋጋ የሚያስታውስ ነው። የግንቡ መፍረስ የዓለምን ታሪክ የቀየረ ክስተትም ነው። ወደ ተፈጥሮ ስንመጣ የጥቁር ደን ብላክ ፎረስት ምስጢራዊ ውበት አይዘነጋም። ጥቅጥቅ ያለና ከጥንታዊ አፈ ታሪኮች ጋር የተቆራኘ ነው። በሌላ በኩል ራይን ወንዝ ውብ የመንገደኛ መርከብ ጉዞዎችን ያቀርባል። በወንዙ ዳርቻ ላይ የሚገኙት የመካከለኛው ዘመን ቤተመንግስቶችና የወይን እርሻዎች የጀርመንን ውበት ያሳያሉ። ጀርመን በዓለም ላይ ካሉ ታላላቅ የፈጠራ ማዕከላት አንዷ ናት። አልበርት አንስታይን የተባለውን የዘመናችን ታላቅ ሳይንቲስት ለዓለም የሰጠችው ጀርመን ነች። በታሪክ ዮሐንስ ጉተንበርግ የፈጠረው የህትመት ማሽን የእውቀት አብዮትን ፈጥሯል። የታሪካዊ የፈጠራ መንፈስ እስከ ዛሬ ድረስ ይቀጥላል። የጀርመን የምህንድስና ብቃት በዓለም ዘንድ ተደናቂ ነው። የመርሴዲስ ቤንዝ፣ BMW እና ኦዲ ቮልክስዋገን የመሳሰሉ ኩባንያዎች የጀርመንን የጥራት ደረጃ ያሳያሉ። ይህ ለፈጠራና ለትክክለኛነት ያለው ቁርጠኝነት ጀርመንን በዘመናዊው ዓለም ውስጥ ቁልፍ ሀገር ያደርጋታል። ኢንዱስትሪ 4.0 የተባለው የዲጂታል አብዮት መሪ ነች። ጀርመን ለትምህርትና ለምርምር የምትሰጠው ትኩረት የላቀ ነው። በርካታ የጀርመን ዩኒቨርሲቲዎች በዓለም አቀፍ ደረጃ ከፍተኛ ዝና አላቸው። የጀርመን የስልጠና ስርዓት ወይም አፓረንትሺፕ ሲስተም በዓለም ታዋቂ ነው። ወጣቶች ከትምህርት ቤት ጀምሮ በተግባር እንዲሰለጥኑ ያስችላል። ይህ ዘዴ በኢንዱስትሪው ውስጥ ያሉ ክፍተቶችን ለመሙላትና የሥራ አጥነትን መጠን ለመቀነስ ይረዳል። የጀርመን ባህል በህዝብ መናፈሻዎችና የአትክልት ስፍራዎች ጭምር ውስጥ ይገለጣል። የቢራ የአትክልት ስፍራዎች ቢር ጋርደንስ የጋራ ማዕከል ናቸው። ከሌሎች ልዩ ወጎች መካከል ለትምህርት አክብሮት የሚሰጠው የሽኮላን ፋንግ ስጦታና የፋሽንግ በዓል በጀርመኖች የዕለት ተዕለት ህይወት ውስጥ ደስታን ይጨምራሉ። ጀርመን የሥርዓትና የፈጠራ ውህደት ውጤት ናት። ይህች ሀገር ታሪኳን አክብራ ወጓን ጠብቃ ወደፊት የምትገሰግስ ሀገር ነች። የጥንታዊ ቤተመንግስቶች ግርማ፣ የዘመናዊ ቴክኖሎጂ ትክክለኛነትና የህዝቧ ታታሪነት የጀርመንን ልዩ ማንነት ይፈጥራሉ። በጥብቅ ስነ ስርዓት የሚያምኑት ጀርመኖች ኮስታሮችና ፊታቸው በቀላሉ የማይፈታ ቢመስሉም ነገር ግን ቀረብ ብለን ስንመለከታቸው ለሥራ ካላቸው ጥንቃቄና ከፍተኛ አክብሮት የተነሳ እንደዚህ ሆኑ እንጂ ለቤተሰብና ለጓደኝነት ትልቅ ቦታ የሚሰጡ አይነት ናቸው። በእርግጥም ከማያውቁት ሰው ጋር ብዙም ንግግርን ማድረግ አይወዱም። ነገር ግን በተቀራረቡና በተዋደዱ ቁጥር ብዙ ጊዜ ለቤተሰብና ለጓደኝነት ትልቅ አክብሮት አላቸው። በዛሬው ጉዟችን በጥቂቱም ቢሆን የነዚህን ምስጢራዊ ህዝቦች ሀገር የጎበኘን ሲሆን በሌላ ጊዜ በሌሎች ልዩ ባህልና አስገራሚ ታሪክ ያላቸው ሀገሮች እስክንመለስ ሰላም ቆዩ። እንደዚህ አይነት ፕሮግራሞች ቶሎ እንዲደርሷችሁም ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ።
እንዲሁም ዝግጅታችንን ከወደዳችሁት ላይክ እና ሼር በማድረግ ለወዳጆች ያጋሩ።